ማን ከሰሰ? እኔን ባልሆነ አንቺን ከሰሰ ጉድሽ ፈልቶ ትልኬላቸው ነበር ዳቦ ቆሎ ከሰሱኝ። ጨው የለውም ማለት ነው። ለእርጉዝ እንዲሆን አድርጌ ነው የሰራሁብኝ። ስሚ ሳሪ፣ አሁን ሼር ያረኩልሽና አካውንት ባለቤት ከነ ኡስማን 5000 ድርሃም ተበድራ ነበረ። እረፍ። እሺ። እና እንትን ያው ረዋን አሁን ላይ ነፍሰ ጡር ናት እና ገንዘቡን ብለው ጠየቋት። ገንዘቡን ልሰጣችሁ አልቻለችም። መቼ በድረው ነው? ከፈለጋችሁ ሀቢባ ቤት ጥሩኝ ማለት በቃ እፈምስበታለሁ ነው። ከዚህ በኋላ ደግሞ አሁን ከልጆቹ ጋር ካሉት ኮሜንታተሮች ጋርም ስናወራ ነበር። እነሱ ምን ብለው ማርያምን እጃቸውን አንስተው ቃል ገቡ። ለምሳሌ እኔ ተከስሽ ያንቺ ቤት ከመጣሁኝ እኔን ፎሎ ማድረግ የለባቸው። ገባሽ? ይሄ ነገር መቅረት አለበት። ብንከሰስም እንፈምስበታለን አይነት ነገር ማለት ነው። ይሄ ነገር ደግሞ መቅረት ያለበት ማን ነው የሚያስቀረው? ከታች ያለው የሚከታተለው ሰው ነው። ገባሽ? እኛ እዚህ ጋር ስራ ትተን እንትን ቁጭ ብለን እንትን ስንል ማለት ጥፋት ያጠፉ ሰዎች እንዲፈምሱ አይደለም። ስለዚህ እንትን ብሎኝ ጽፌላታለሁ፣ ግን ወይ ተኝታ ይሆናል አይዶና አላቀም ነው ብያታለሁ። ደውይላታ። መቼ አበድሯት ነው? ስንት ጊዜው ነው ኡስማን? 4ኛ ወሩ ከጽንሱ ጋር እኩል ነው። እኔ ምን አይ ከጽንስ ጋር ስላችሁ ወሩ ሳይሆን ግን 4 ወር ይሞላዋል። ሳሪ እንዴት እናንተ ለምን አበደራችሁ? 4 ወር የቅርብ ጊዜ እኮ ነው። ብር አታበድሩ እያልን አይደል? እኔ አይደለሁም ረዋን ሚስኪን ልጅ ረዋን ማግባቴ ወይኔ እኔ እኮ ረዋን እኮ በዚህ እኔ አሁን እቺን ብቻ ነው ረዋን መቀየር ያቃተኝ። አሁን ግን እየተስተካከለች ነው። አሁን እየተማረች ነው አልሐምዱሊላህ። የዛን ጊዜ አዲስ ላይ ነው እኔ አዲስ ወደዚህ እየመጣው ነው። ከዛ ልጅቷ ሌላ ብዙ ሰው ጠይቃለች። ስም መጥቀስ አልፈልግም። እኔ ብዙ ሰው ጠይቃ እንትን አለች። እምቢ አሏት። ረዋን ጋር ምን አለቻት? እኔ የልጅ እናት ነኝ ምናምን ብላ ብዙ ነገር አሰመጠቻት። ረዋን ሚስኪን ናት። ደካማ ጎኗ ይሄ ነው። ከዛ ምን አደረገች እሷ? ነይ ውሰጅ፣ ግን በአንድ ወር ውስጥ እኔ እንደዚህ ያለብኝ ብዙ ነገር ማስተካከል ነገር ስላለ ብር ያስፈልገኛል አለቻት። አይ እንደዛ ከሆነ በአንድ ወር ውስጥ እመልሳለሁ ብላ አይኔ እዚህ ቁጭ ብዬ ካሜራ እያለ ሰጠቻት። 5000 ታክሲ ይዛ ነው የመጣች። እዚህ በር ላይ ይዛ ሄደች። ከዛ 2 ወር ሆነው አረ 1 ወር ላይ ደወልን። አረ መልሽ እንጂ ተይ አሁን እኮ ብር እንደዚህ ያስፈልገናል ምናምን ስላት፣ ከዛ ልጅቷ እንትን አትልም። አንድ ጊዜ ካርቶን እንትን አድርጋ ላከችልኝ በዋትስአፕ። በካርቶን የሞላ የለም ውጭ ሀገር ልልክ ነው አለችኝ። ተመልከች። ከዛ ስንደውል 3ኛ ወሩ ብሎክ አደረገችን። አሁን ዋትስአፕ ብሎክ። ከዛ ወደ ህግ ከምንወስደው እናንተ ደግሞ እኔ በጣም ማከብራችሁ ማዘሯ ሳሪ አክስቴ፣ አራታችሁ ደግሞ ኤምኬ እኔ እናንተን ለኔ እዚህ ቦታ ያደረሳችሁኝ ከአላህ በታች አራታችሁ በጣም ስለማከብራችሁ በኋላ ሴት ልጅ ወደ ህግ ሂደን ምናምን ጥሩ አይደለም። እሷም ሰርታት ብላ ብራችን ትመልስ ብዬ ነው እኔ ማዞራ ጋር መጣሁት። እንደ ቀልድ ነው እንደውም ያነሳሁት እና እንትን እንዳትጎዳ በኋላችን ልጅ እኔ ቀመስኳት እስር ቤት እንዳትቀምሳት ተናግሬያለሁ። እናንተ ራሱ ማርያምን እንትን ኡስሚ አታበድሩ በቃ አላስ። ምክንያቱም በዚህ ሰዓት ሰው አይሰጥም፣ ማርያምን አይሰጥም። በጣም ከባድ እኔ ጽፌላታለሁ። እንግዲህ ነው አይደለም። አንደኛ ቢዝነስ ላይ ስትሆኝ እኮ ሳሪ ብር እኮ ይቸግርሻል። ገባሽ? ሆነ ኧረ ተይ መሲ፣ የፈለገ ቢቸግር ካላስ እና ኡስማን 4000 ብር ከተባሉ 100 ብር 50 ብር 100 ብር መስጠት ይሻላል እንጂ እንዳያበድሩ። እሱን እኮ ነው የምልሽ። ይቸግራል፣ ማንም ሰው ይቸግረዋል። ግን ደግሞ በቃ ተበድራችሁ እንደዚህ መከራ እንትን ከምታዩ ማትመልሱ ከሆነ አትበደሩ። አሁን ጽፌልሻለሁ ነይና ተነጋገሪ። ሳሪ ጋም ተሄደ የትም ተሄደ እዚህ ነይና ተነጋገሪ ማሬ። በአሁኑ ሰዓት በሰጡ መሰደብ፣ በሰጡ መቦለክ፣ በሰጡ ሂዱ ከሌ ቤት እፈምሳለሁ መባል ነው ካላስ ያለው። ስለዚህ ነው ወይ
ናውጣ አቢዲ ቦልኪው ማዞራ ወራ ዝም በል አንተ ደግሞ ምን እኔ ማከብራት አንተ ደንቆሮ ማይ እና ማዞራ ትላለህ አንድ ፍሬ ልጅ እናቴ ናት አንተ ደደባ ነግሬሃለሁ አርፈ ቁጭ በል ስልኳ ቀጥታ አይሰራም እኮ ስልኳ ቀጥታ አለ ሮዋን ጠይቃታለች ኡስሚ ሮዋን እኛማ ተቦለክን እኮ ሳሪት ያንን ዋትስአፕ ላይ የምናወራው ስልክ ምን አረጋች ልጅቷ አሁን ቦለከቻቸው ወላሂ ብሎክ አሳይሻለሁ ብሎክ አረጋችን እልሻለሁ ብሎክ በቃ እሱ ነው ደግሞ እኔ ስሜቴን የነካው ምንድነው አንድ ሰው እንደተበደረ ሰው እኔ ብኖር እዚህ ይችላል አሁን አንድ ሰው ወደ ሱቃችን እንኳን አይመጣም እኔ ላይቭ ላይ ነው የምጫወተው መስቀው እንጂ በአካል ሲመጣ ራሱ ፊት አልሰጣቸውም ገዝተው ቀጥሎ ነው የሚወጡ ምንም ወሬ የለም ገብቶሻል ሳሪ እኛ የታመተን ብድር ሰው እንትን እኛ ብዙ መስራት ያለብን አሁን ብዙ ነገር ይኸውልሽ በዚህ ብርድ ሰዓት ግን አሁን አምስተኛ ወር የመጣ ነው አዲስ ቤት ነው የቀየርን ብዙ ወጪ አለ ታውቂያለሽ ስማ ኡስሚ ገንዘብ ነው ካላስ ግን እኔ አሁንም ሙሉ በሙሉ እዚህ ጋር 2000 ሰው አላችሁ ለሰው ሳንቲባችሁን አትስጡ አለቀ በቃ እንዳሰጡ ምክንያቱም ሰጣችሁ መሰደብ ካማራችሁ መቦለክ ካማራችሁ እንደዚህ በየቦታው እየሄዳችሁ አረባካችሁ ብሬና ሰጡኝ እያላችሁ ከማልቀስ አትስጡ ጋይስ የፈለገ ነገር ቢሆን እንዳሰጡ እኔ የምመክራችሁ ይሄን ነው ክፉ ናችሁ አዎ ክፉ ናችሁ መጥፎ ናችሁ አዎ መጥፎ ናችሁ በቃ አለቀ ሁሉም አሁን እሷ የራሷን ህይወት ቀጥ አርጋ እየመራች እየሸጠች እየቸረቸረች ነው ደሞ እሷ አሁን እኔ ብናገር ሌላ ነገር ነው እናገራለሁ ደሞ ምክንያቱም ካላስ እንዳሰጡ ማርያም እንዳሰጡ ሹዶቼ እናንተ ክፉ ናችሁ አዎ አሁን ለኔ ለምሳሌ አልሰጥም ብር አልሰጥም ለምን እሰጣለሁ ተበድሬ ተካስሽ ታውኛላችሁ አልሰጥም ያለኝን አሁን ለምሳሌ የሆነ ሰው ሲመጣ 100 ብር 200 ብር ካለኝ እሰጣለሁ ካላስ ለምን ብዬ አልሰጥም አያስፈልግም አንድ ብርም እኔ ታክሲ ወድጄ ነው እንዴ ሳሪ ታክሲ ላይ ስወርድ ራሱኮ ሜዞ ሳንቲም ተቀብዬ መልስ እየወረድኩኝ ካዝናለችኝ እያስቀመጥኩ እያጠራቀምኩ ነው ታውቂያለሽ ማዘሯ አሁን ብር እያጠራቀምኩ ነው 50 5 ብር 3 ብር 10 ብር እየሰማሽ ነው አንቺ ጭንቅ የለብሽ አንቺ ማላረገሽ ችግር የለብሽም አንቺ ሮማንቲክ ላይ ነሽ እሺ ሼር አርጉላት ሳሪ ሼር አርጉላት አይደለ ላተለን ስባ ሳትታወቅ ጋይስ ለማን ነው ሼር እዚህ ብቻ አንቺ ጅንኑ ኦስማን ሼር ያርጉላት ንገራቸው ስሟን እኔ ስንት ጊዜ ሼር አድርጌላታለሁ እቺ ልጅ በቃ መታሰር ነው የፈለገችው እኔ ምን አገባኝ እኔ ወደ ጥራቸውና ሼር ያድርጉላት ሙሉ ካሜራ አለ ማስረጃ አለ ቁጭ ባልኩበት እኔ ዛኔ አዲስ ረዋንጋ አዲስ ተውቅ ነው ያለው ለምንድን ነው የሰጠቻት ስላት አይ እንደዚህ ምስኪን ነው ማለች እንዴ እኔ አበድሪኝ ያልኳት ረዋን በዛ በፈጠነ መልስ ማለት ነው እንዴ እኔ ይላልና አይጡት ምሸጥ እዚህ ወርጄ ነው እንዴ ታችኛው ምናምን ይያልኩኝ ምን ሰው ግን እኮ አሁን ኮፕሊንግ አርጎ አሁን ነይ እኔ በጸባይ መጣሽ እዚህ ላይ ችግር ይፈታ ቶሎ በይ ምጪ ብራችን ስጭን የለኝም ካልሽ የተደረደረው ሽፎን ይሁን ማሲ ቀጥታ ደውይላት አረ ሜርሲ ምርጥ ልጅ ነች ማርያምን ትሰጣለች ደውይላት ቀጥታ አረ ዝም በይ ሃዊ ስማርት ዝም በይ ሃዊ ዝም በይ ደውይላት ውዴ ለማን ዝም በይ ሰው አታሞገሽ ዝም በይ አንቺ እንዴ ለማን ማርያምን ደውለሽ ጠይቂያት በውስጥ ይሁን ከዚህ በኋላ ብር እንዳታበድሪ ውዱዬ እኔም ያለሽ እንዴ ሃዊ እመቤቴን እንዳታበድሪ አረጋሽትም ትላ ለኔ መልጥ እኔ አላበግደኝ ሰይፊኝ አልሰጥም እኔ በእጅ ሰጥቼ በግራ አልፈልግም ግን ማለት ያን ያለ እንትን አይነት አይደለችም ተደው ሃዊ ማታቂ ነገር አለ እንትን አትበይ ተይ እንጂ ሃዊ አይ አጋጣሚ ሆኖ ሊሆን ይችላል ገብቷል ያው ላይክ ባለቤትክ መጀመሪያ እሺ ሼር አርጉላት በቃ እሺ ስሟ እኮ ተነገረች ሳሪ እኔን ማዘሯን ታበድረኛለች አንድ ብር ይሰጠኝ ሳሪ አበድሪኝ ብላት አታበድረኝ ትልቁ ደግሞ ምን ታላፈሽ ለምን አስተነፈሽን ተባረክ ይላሉ ወሬ ጥማት አይደለም ያው ልክ ነው ማበደር አያስፈልግም በአሁን ሰዓት ለሰው ለምን በገዛ ብር ትቀያየማለህ ግን ከሆነ በኋላ ደግሞ ያው ቀጥታ ደውላ መሲ ብትጠይቃት አይሻልም ሼር ምናምን ከሚደረግ ቀጥታ ደውሉላት ማርያምን ትሰጣለች እንኳን ሰራም ሰሙን ይውሻ
ሌላ ስልክ አለ እንትናን ጠይቂያት ትሰጥሻለች። ፍቅር ባልትና ጋር ሼር አድርጊና ፍቅር ደውላ አስጠይቂያታለሁ። በሷም አስጠይቀናል። እኛ በስንት ሰው አላስለመና እሱ የለም ብዙ ትላልቅ ሰው አስለመናል፣ አስጠይቀናል። እንዴ አሁን እኔ የልጅ አባት ልሆን እያልኩኝ ደስታዬን ሳልጨርስ ሌላ ጣጣ ይምጣብኝ። ስንት ጭንቀት አለብኝ እኔ። ማዞራ ታውቃለች። ወላሂ ጥማት አለብን ይላል። አይ ተሰራንሻለ በፒሲ ይፈታል ሁሉም ነገር ልክ ነው። በርግጥ በእጅህ አበድረህ እንትን ማለት ያናዳል። ግን እኔማ ብሆን ባንገት የከረ እኔ ላበድራት እኔ የሚያበድረኝ ሰው ፈልጋለሁ። እኔ መስራት የራሴ ሱቅ መክፈት ፈልጋለሁ። እንዴ ሰው የሚያበድረኝ አግኝቼ ነው እንዴ? ያው የሰው ልጅ ምን አለ መሰለ ማርያምን ወደሃም በሁለት መልኩ ነው ይችላል። ፍቅር ባልትናን ጥሯትና ትጥራት። እሺ እኔ ደጻፍኩለት ተጠራታለች። ማርያምን አሁን እዚህ ጋር ይፈቱታል ሁሉም ነገር። ጌታን እንትን ትላለች። አንዳንዴ አይጣል ነው የሆነ ነገሮች። ፍቅር ሸር አድርጉላት ትቀርባታለች። ማስቀደም ነበር። ፍቅር ትቀርባታለች። ተነፈስናል። እኔ ራሱ የነሱ ጭንቀት እኮ ትከሻይን ከበደኝ፣ አስጨነቀኝ። ህዝቡ ተጨንቆ